مركز اللباب. الحمد لله رب العالمين، وصلى الله وسلم على سيدنا محمد وعلى آله وصحبه الطيبين الطاهرين. يقول النبي صلى الله عليه وسلم: ليس الشديد بالسرعة، إنما الشديد الذي يملك نفسه عند الغضب. نبياتنا عليه الصلاة والسلام من يلالو تنكر مالت هايلنيا مالت ብርቱ ሰው ብሎ ማለት ሰውን በትግል የሚያሸንፍ ሰው አይደለም ማለት። ሰውን ታግሎ የሚያሸንፍ፣ ሰውን ታግሎ የሚዘረር የሚጥል እሱ አይደለም ጠንካራ የሚባለው አሉ። إنما الشديد من غلب نفسه عند الغضب። ጠንካራ ብሎ ማለት ማን ነው አሉ? በቁጣ ሰዓት፣ በንዴት ሰዓት ራሱን የሚቆጣጠርና የሚያሸንፍ ሰው ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። አንድ ሰው የሚያናደው የሚያበሳጨው ነገር ሲያጋጥመው ነፍሱን ካሸነፈና ከተቆጣጠረ፣ ቁጣው ወደ ሌላ ነገር ካልወሰደው፣ ቁጣው ወደ ሌላ ምት ለምሳሌ ወይም ስድብ ወደ መሳሰሉት ነገር ካልወሰደው ይሄ ሰውዬ ራሱን አድኗል ማለት ነው። በምትናደድበት ሰዓት፣ በምትቆጣበት ሰዓት አላህን ፍራ፣ ተጠንቀቅ። ይሄ ቁጣህ ገደል እንዳያስገባህ። ለዚያ ነው ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ሲመክሩ አንድን ሰው ላ ተግضب አሉት። ምከሩኝ ሲላቸው አሁንም አትቆጣ፣ ንዴትን ተው አሉት። መልሶ ሶስተኛ ጊዜ ጠየቃቸው፣ አሁንም ላ ተግضب አትቆጣ፣ ንዴትን ተው። አንድ ሰው በሚናደድበት ሰዓት አላህን ካልፈራ፣ የአላህን ቅጣት ካልፈራ ንዴቱ ወደ ዙልም ሊያስገባው ይችላል። የሰደበውን ሰው ሊደበድብ ሊመታውላ ይችላል። አንድ የሰደበውን 2 3 4 5 ስድብ ሊሰድበው ይችላል። ያኒ መስመር ሲያልፍ ወንጀል ላይ ይወድቃል ማለት ነው። ለዚያ ነው ረሱላህ ሰለላሁ ዐለይሂ ወሰለም ያንን ሰውዬ ሲመክሩት 3 ጊዜ ምከሩኝ ብሎ እየጠየቃቸው 3ቱንም ጊዜ ላ ተግضب አትቆጣ፣ አትናደድ፣ ንዴትን ተው አሉት። ዛሬ ብዙ ሰዎች ላይ የምናየው ነገር አለ። አብዛኛዎቻችን ላይ የሚታይ ነገር ነው። ሲቆጡ የአላህን ትእዛዝ ይጥሳሉ። ሲቆጡ አላህ የከለከለውን ይዳፈራሉ። ወደ ሐራም ወደ ማዕሲያ ይገባሉ። አንዳንድ ሰዎችማ ጭራሽ ወልዒያዙ ቢላህ ኢማናቸውን ሁላ የሚያጡ ሰዎች አሉ። እስልምናን ሁላ የሚያፈርሱ ሰዎች አሉ። ወልዒያዙ ቢላህ ይሁን ነገር አጋጥሟቸው አላህን የወሰነ ይህን ነገር ቻለው በቃ ትግስት አድርግ ሲባሉ ወልዒያዙ ቢላህ አንዳንዶች ይላሉ አይ ይህንንስ አላህ አይደለም የወሰነው የሚሉ አሉ። በዚህ ንግግራቸው ከኢማን ወጡ። ይሄ ንግግራቸው እስልምናቸውን አፈረሰባቸው። ለምን لا يحصل في الأرض شيء إلا بتقدير الله سبحانه وتعالى። እኛ ያለንባት ምድር ላይ ምናየው ነገር ሁሉ አላህ የወሰነው የሻው ነገር ነው እንጂ ሳይወስነው የሚሆን ነገር የለም። አላህ የሻው እንጂ ያልሻው ነገር አይሆንም። ይሄ ሰውዬ በንዴቱ ምክንያት ኢማኑን አጣ። አንዳንዶች ሲበሳጩ በአላህ ላይ እያማረሩ እስልምናቸውን የሚያጡና የሚያፈርሱ ሰዎች አሉ። ስለዚህ ቁጣ ሰውየውን አደጋ ላይ ሊጥለው ስለሚችል በሚናደድበት ሰዓት ሊተዘከር غضب الله سبحانه وتعالى እኔ እኮ አሁን በዚህ ንዴቴ ይሁን ነገር ከሰራሁኝ የአላህ ቅጣት እኮ ሊመጣብኝ ይችላል ብሎ ያስታውስ። ቁጣን የሚያበርዱ ብዙ ምክንያቶች አሉ፣ አስባቦች አሉ። ከነዚያ ውስጥ አንዱ በሚናደድበት ሰዓት አንድ ሰው ውዱእ ያደርጋል። ይሄ የነብዩ አለይሂ ሰላቱ ወሰላም ምክር ነው። ቁጣ ከሸይጣን ይመጣ ነውና በውዱእ አብርዱት ብለዋል። አንድ ሰው ሲናደድና ሲበሳጭ ሄዶ ውዱእ ካደረገ ንዴቱን ያበርድለታል። ቆሞ ከሆነ ተበሳጭቶ የነበረው ሲቀመጥ ንዴቱ ይበርዳል። መቀመጥ ራሱ ንዴትን ያበርዳል። ቆሞ ከሆነ ሲቀመጥ ንዴቱ ቀዝቀዝ ይልለታል። ሌላኛው ንዴትን የሚያበርድ ነገር التذكر أن كل ما يحصل على وجه الأرض في العالم بعالم لي يميكست نجر هلو بالله وساني نو يهونو ميلون نجر كاوكا ያንን ካስታወሰ ይሄን ነገርም አላህ ሽቶታል። እኔ ባልፈልገው አላህ ስለሻው መሆኑ ማይቀር ነበር ብሎ ካስታወሰ
ንዴቱ ይቀንስለታል ይበርድለታል ማለት ነው ስለዚህ ቁጣን እንጠንቀቅ ናም ሰው ወዶ አይበሳጭም ይባላል ወዶ አይናደድም የሚያናድር ነገር ሲመጣብን ግን ራሳችንን እንቆጣጠር ليس الشديد من غلب الناس ኃይለኛ ማለት ጠንካራ ሰው ኃይለኛ ሰው ማለት ሰውን ያሸንፍ አይደለም ليس الشديد بالسرعه ጥንካሬ ማለት በትግል ማሸነፍ አይደለም انما الشديد الذي يغلب نفسه يعني يملك نفسه عند الغضب በቁጣ ሰዓት ራሱን ሊቆጣጠር ሰው ነውና ራሳችንን አሸንፍ الله يسمعنا من التكم يرجل والسلام عليكم ورحمة الله وبركاته